የሰው ልጅ ብቸኛ መኖሪያ የሆነችው ፕላኔት ምድር ዛሬ ከመቼውም ጊዜ በላይ ትንፋሽ ያጠራት ይመስላል። የዓለም የሜትሮሎጂ ድርጅት WMO በቅርቡ ይፋ ያደረገው ሪፖርት እንደሚያመላክተው የምድራችን የተፈጥሮ ሚዛን በአስገራሚ ሁኔታ ተናግቷል። የሙቀት መጠኗም የቁጥጥር መስመሩን ጥሶ ወጥቷል። ይህ መረጃ ዝም ተብሎ የሚታለፍ ተራ አሃዝ ሳይሆን የሰው ልጅ በገዛ እጁ የለኮሰው እሳት የገዛ ቤቱን ማቃጠል መጀመሩን የሚያረዳ የጥፋት ነጋሪት ነው። ዛሬ ላይ ቆመን ወደ ኋላ ስንመለከትና የፊታችንን ስንተነብይ ምድር በከፍተኛ ጥንቃቄ ውስጥ እንዳለች በሽተኛ ሆና ትገኛለች። እንደ ሳይንቲስቶቹ ገለጻ ምድር አሁን ያለችበት ሁኔታ ኢነርጂ ኢምባላንስ ወይም የኃይል አለመመጣጠን ይባላል። ይህ ጽንሰ ሐሳብ የችግሩ ሁሉ መሰረት ነው። በቀላል አነጋገር ፕላኔታችን ከፀሐይ የምታገኘውን ሙቀት መልሳ ወደ ጠፈር መልቀቅ ተስኗታል። በተፈጥሯዊ ሂደት ምድር የሙቀት ሚዛናውን ለመጠበቅ የምታስገባውንና የምታስወጣውን ኃይል ታመጣጥን ነበር። አሁን ግን ይህ ስርዓት እየፈረሰ ያለ ይመስላል። እንደ ተንታኞቹ ገለጻ ለዚህ ምክንያቱ ደግሞ ግልጽ ነው። ካርበን ዳይኦክሳይድ እና ሚቴን ያሉ ጋዞች በከባቢ አየር ላይ እንደ ወፍራም ብርድ ልብስ ተጋርደው ሙቀቱን አፍነው ይዘውታል። ይህ የታፈነ ሙቀት መሄጃ ሲያጣ ወደ ውቅያኖሶች ጥልቅ ክፍል ሰርጎ በመግባት የባህር ውስጥ ህይወትን እያመሰቃቀለ ይገኛል። ባለፈው የፈረንጆቹ ዓመት 2025 ብቻ የዓለማችን አማካይ የሙቀት መጠን ከኢንዱስትሪ አብዮት በፊት ከነበረው በ1.43 ዲግሪ ሴልሺየስ ብልጫ አሳይቷል። ይህ ጭማሪ ለሰሜው ትንሽ ቢመስልም ለምድር ስነ ምህዳር ግን እንደ ከባድ በሽታ የሚቆጠር ትኩሳት ነው። ይህም ፕላኔቷ ራሷን ማቀዝቀዝ ተስኗት የተቃጠለች መሆኑን የሚያሳይ ማስረጃ ነው። ባለፉት 100 ዓመታት ውስጥ ምድር በከፍተኛ ፍጥነት የሞቀች ትገኛለች። እንደ አውሮፓውያኑ የዘመን ቀመር ከ1980ዎቹ ጀምሮ እያንዳንዱ 10 ዓመት ከቀደመው በልጦ ተመዝግቧል። እንደ አውሮፓውያኑ ከ2015 ጀምሮ ያሉት 11 ዓመታት በዓለም ታሪክ ከፍተኛ ሙቀት የተመዘገበባቸው ዓመታት ናቸው። የ2024 ዓመት ብቻውን ደግሞ በታሪክ ከፍተኛው የሙቀት መጠን የተመዘገበበት ሲሆን ለመጀመሪያ ጊዜ የሙቀት መጠኑ ከኢንዱስትሪ አብዮት በፊት ከነበረው አማካይ በ1.5 ዲግሪ ሴልሺየስ ብልጫ አሳይቷል። የአየር ንብረት ለውጥ ንድፈ ሐሳብ ብቻ ሳይሆን ዛሬ በምድር ላይ የታየ ያለ እውነታ ነው። የበረዶ ግግር መቅለጥ፣ የባህር ወለል ከፍታ መጨመርና የውቅያኖሶች ሙቀት መጨመር ለባህር ውስጥ ህይወትና ለባህር ዳርቻ ነዋሪዎች ስጋት ሆነዋል። የአየር ንብረት ለውጥ ሰለባዎች በአብዛኛው በማደግ ላይ ያሉና ያላደጉ ሀገራት ናቸው። እነዚህ ሀገራት ለበካይ ጋዞች ልቀት ያላቸው ድርሻ አነስተኛ ቢሆንም ለመከላከል አቅም ስለሌላቸው ከፍተኛ ጉዳት ይደርስባቸዋል። ሀገራት የበካይ ጋዝ ልቀትን ወደ ዜሮ ለማውረድ ቃል ቢገቡም የተግባር እርምጃው ግን አዝጋሚ ነው። በአውሮፓውያኑ የዘመን ቀመር 2024 በአዘርባይጃን ባኩ በተካሄደው ኮፕ 29 ጉባኤ ላይ የበለጸጉ ሀገራት በማደግ ላይ ላሉና ላላደጉ ሀገራት በዓመት $300 ቢሊዮን ለመስጠት ቢስማሙም ይህ መጠን ከሚያስፈልገው መጠን አንጻር እጅግ አነስተኛ ነው ሲሉ ተንታኞችና ተቺዎች እስካሁን ቅሬታቸውን ከማሰማት አልቦዘኑም። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በ2025 እንደገለጹት የዓለም የሙቀት መጠን 1.5 ዲግሪ ሴልሺየስ ጣራን ማለፍ የማይቀር ቢሆንም እስከ ክፍለ ዘመኑ መጨረሻ ግን ወደ ነበረበት ለመመለስ ከፍተኛ ጥረት መደረግ እንዳለበት አሳስበዋል። ዛሬ የአየር ንብረት ተመራማሪዎችን እንቅልፍ የነሳው ትልቁ ስጋት በቅርቡ ይከሰታል ተብሎ የሚገመተው የኤልኒኞ ክስተት ነው። ኤልኒኞ በተፈጥሮ የሚከሰት የፓሲፊክ ውቅያኖስ የውሃ ሙቀት መጨመር ቢሆንም አሁን ካለው የሰው ሰራሽ የአየር ንብረት ለውጥ ጋር ሲደመር ግን ውጤቱ እጅግ አስከፊ እንደሚሆን ተሰግቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በቁጭት እንዳሉት ፕላኔታችን ከጥቅም ውጭ ወደ መሆን የተገፋች ነው። ሁሉም የአየር ንብረት ጠቋሚ መብራቶች ቀይ ያበሩ ነው። እንደ አውሮፓውያኑ የዘመን ቀመር በ2026 አጋማሽ ላይ ይከሰታል ተብሎ የሚጠበቀው ኤልኒኞ ቀድሞውኑ የጋለውን ዓለም በማባባስ በ2027 አዳዲስ የሙቀት ክብረ ወሰኖችን ሊያስመዘግብ እንደሚችል ተንታኞች ስጋታቸውን የገለጹ ነው። ይህ ክስተት እንደ ቀድሞው ተራ የተፈጥሮ ውደት ሳይሆን በነዳጅ ጭስ የጋለውን ዓለም ዳግም የሚያቀጣጥል ቤንዚን ሆኖ እንደሚመጣ ነው የሚገመተው። የምድር የሙቀት መቆጣጠሪያ ተብለው የሚታወቁት የፖላንድ በረዶችና ግላሲየሮች በከፍተኛ ፍጥነት የቀለጡ ነው። በ2024 እና በ2025 ታየው የበረዶ መቅለጥ መጠን በታሪክ እጅግ አስከፊ ከሆኑት 5 ዓመታት መካከል አንዱ ሆኖ ተመዝግቧል። በረዶው ሲቀልጥ የባህር ወለል ከፍ ይላል። ይህ ደግሞ በባህር ዳርቻ የሚገኙ ከተሞች በውሃ የመዋጥ አደጋ ውስጥ ከቷቸዋል። ከዚህም በላይ የውቅያኖስ ሙቀት መጨመር በሕክምናው ዓለም ብሬክ ቦን ፊቨር ወይም አጥንት ሰባሪ ትኩሳት ተብሎ የሚጠራው እንደ ደንጌ ትኩሳት ያሉ በሽታዎች በከፍተኛ ሁኔታ እንዲሰራጩና እንደ አውሎ ነፋስ ያሉ የተፈጥሮ አደጋዎች በኃይልና በድግግሞሽ እንዲጨምሩ ምክንያት ሆነዋል። ለአብነትም ያህል በደቡብ ምዕራብ አሜሪካ በአሁኑ ወቅት እየታየ ያለውና ከ40 ዲግሪ ሴልሺየስ በላይ የዘለቀው የሙቀት ማዕበል ያለ ሰው ሰራሽ የአየር ንብረት ለውጥ ሊከሰት የማይችል እንደነበር የሳይንስ ሊቃውንት ያረጋግጣሉ። ይህም ተፈጥሮ ዛሬ ላይ በቃኝ እያለች የምትሰነዝረው ቁጣ እንደሆነም ያክላሉ። የአየር ንብረት ለውጥ ዝም ብሎ የሳይንቲስቶች ወሬ ወይም የቤተ ሙከራ ውጤት ብቻ አይደለም፣ የቤታችን የኑሯችንና የኪሳችንም ጉዳይ ነው። የዓለም የሜትሮሎጂ ድርጅት WMO እንደሚያሳስበው የሙቀት መጠኑ በጨመረ ቁጥር የዓለም የምግብ ዋስትና ቀጥተኛ አደጋ ላይ ይወድቃል። ኤልኒኞ በሚከሰትበት ጊዜ አንዳንድ የዓለም ክፍሎች በከፍተኛ ድርቅ ሲመቱ፣ ሌሎች ደግሞ በድንገተኛ ጎርፍ ይጥለቀለቃሉ። ይህ ደግሞ
እንደ ስንዴ፣ በቆሎና ቡና ያሉ መሰረታዊ ምርቶችን ምርታማነት ይቀንሳል። ምርት ሲቀንስ ደግሞ የሸቀጦች ዋጋ ሰማይ ይነካል። ይህም በዝቅተኛ የኑሮ ደረጃ ላይ የሚገኙ ሰዎችን ለረሃብ አለንጋ ያጋልጣቸዋል። በውሃ ኃይል ላይ ጥገኛ የሆኑ ሀገራት በድርቅ ምክንያት ግድቦቻቸው ሲደርቁ የኤሌክትሪክ ኃይል እጥረት ይገጥማቸዋልና ይህም የኢንዱስትሪዎችን እንቅስቃሴ በማጓደል ለምጣኔ ሀብት ውድቀት ምክንያት ይሆናል ሲሉ ምሁራን ስጋታቸውን ይገልጻሉ። ለሀገራችን ኢትዮጵያም ቢሆን ኤልኒኞ የሩቅ ወሬ አይደለም። በሀገራችን ታሪክ የታዩት አብዛኞቹ ከባድ ድርቆች ከኤልኒኞ መምጣት ጋር የተያያዙ ነበሩ። የሀገራችን ምጣኔ ሀብት ከ80 በመቶ በላይ በግብርና ላይ የተመሰረተ በመሆኑ የአየር ንብረት መዛባት በቀጥታ ወደ እያንዳንዱ ኢትዮጵያዊ ቤት አንኳኩቶ የሚገባ አደጋ ነው። ከፍተኛ ሙቀትና ተደጋጋሚ የተፈጥሮ አደጋዎች በሰዎች ላይ የሚፈጥሩት ጭንቀትና ስነ ልቦናዊ ቀውስ በአሁኑ ወቅት ኢኮ አንዛይቲ በሚል መጠሪያ አዲስ የጤና ስጋት ሆኖ ተመዝግቧል። ተንታኞች እንደሚሉት መጪው ዘመን ምን ይዞልኝ ይመጣል የሚለው ስጋት የሰውን ልጅ አእምሮ እያወከው ይገኛል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ የአየር ንብረት ደህንነት ሲሉ መፍትሄው በሁለት መንገድ ብቻ እንደሆነ ጠቁመዋል። የመጀመሪያው የካርበን ልቀትን በአስቸኳይ መቀነስ ሲሆን የድንጋይ ከሰልና የነዳጅ አጠቃቀምን አቁሞ ወደ ፀሐይና ነፋስ ኃይል መሸጋገር ነው። የበለጸጉ ሀገራት ለዚህ ኃላፊነቱን መውሰድ እንዳለባቸውም አመላክተዋል። ሌላኛው መላመድ ሲሆን የሚመጣው አደጋ ስለማይቀር አስቀድሞ መዘጋጀት ነው። የውሃ ማጠራቀሚያ ግድቦችን መገንባትና የቅድመ ማስጠንቀቂያ ስርዓቶችን ማጠናከር ይገኝበታል። ምድር እየተቃጠለች ነው የሚለው ንግግር ዛሬ የተለመደ አነጋገር መሆኑ ቀርቶ ቀጥተኛ እውነታ ሆኗል። እንደ አውሮፓውያኑ የዘመን ቀመር በ2026ና 27 ይከሰታል ተብሎ የሚገመተው የኤልኒኞ ክስተት የሰው ልጅ ለራሱ ሕልውና ሲል የሚወስነው ውሳኔ የመጨረሻው ፈተና ይሆናል። የአየር ንብረት ለውጥን መዋጋት ማለት ፕላኔታችንን ማዳን ብቻ ሳይሆን የሰው ልጆችን የመተንፈሻ አየር ማረጋገጥ ነው። የዓለም የሜትሮሎጂ ድርጅት ዋና ጸሐፊ ፕሮፌሰር ሰሊስቴ ሳውሎ እንደሚሉት የሰው ልጅ የተፈጥሮን ሚዛን እያናጋ ነው። የዚህ መዘዝ ደግሞ ለቀጣይ መቶዎችና ሺዎች ዓመታት እንድንጋፋ ተፈርዶብናል። ይህ ንግግር አሁን ያለው ሁኔታ ለትውልድ የሚተርፍ ጠባሳ መሆኑን ያሳያል። አንቶኒዮ ጉቴሬዝ እንዳሉት መብራቶቹ ቀይ እያበሩ ነው። ቀዩ መብራት ደግሞ መቆምንና ማሰብን ይጠይቃል። ዓለም አቀፍ ትብብር ካልታከለበት በስተቀር ተፈጥሮ የምትሰነዝረው ጥቃት አሸናፊና ተሸናፊ ሳይለይ የሰውን ዘር ወደ ጥልቁ ይዞ መውረዱ አይቀሬ ሊሆን እንደሚችል ተንታኞች ስጋታቸውን የገለጹ ነው። ተፈጥሮ ዛሬም በዝምታ ብትታገስም የትዕግስቷ ገደብ ግን እያለቀ ያለ ይመስላል። ዛሬ የሚወሰደው እርምጃ የነገን ዕጣ ፈንታ ይወስነዋል። ምንም እንኳ መጪዎቹ ዓመታት አስከፊ ሊሆኑ እንደሚችሉ ቢገመትም ሳይንቲስቶች ግን በአፋጣኝ የሚወሰድ እርምጃ የከፋውን ጥፋት ሊቀንስ እንደሚችል ተስፋ ያደርጋሉ። አሁን ምድራችን ድምጿን ከፍ አድርጋ የጮኸች ነው። ጩኸቷ ሰሚ ያገኝ ይሆን የሚለው በጥያቄ ምልክት ውስጥ ይቆያል።